ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች እንኳን በሰላም ወደ ቻናሌ መጣችሁ። በዛሬው ቪዲዮ የምንመለከተው ሙዝን ማስወገድ ወይም ደግሞ በጭራሽ መመገብ የሌለባቸውን ሰዎች በስፋትና በዝርዝር የምታውቁበት አስተማሪ ቪዲዮ ነው የሚሆነው። እስከመጨረሻው አብራችሁን ቆዩኝ። ወደ ዛሬ ፕሮግራሜ ከማለፌ በፊት ለቻናሌ አዲስ ለሆናችሁ እንኳን በሰላም መጣችሁ። እኔ ዶክተር ናኦም ነኝ። ሰብስክራይብ በማድረግና የደውል ምልክቷን በመጫን ከጤና ጋር የተያያዙ ጉዳዮች ላይ የማቀርብላችሁን ፕሮግራሞች መከታተል ትችላላችሁ። አብሮነታችሁ አይለየኝ። መልካም ቆይታ። በመጀመሪያ ሙዝ በአጠቃላይ ጤናማና ገንቢ ከሚባሉ ፍራፍሬዎች አንዱ ነው። ነገር ግን በተለያዩ የጤና ችግሮች ምክንያት ሙዝን ማስወገድ ወይም ደግሞ መመገብ የሌለባቸው ሰዎች እንዳሉ ማወቅ ያስፈልጋቸዋል። ስለዚህ ሙዝ ከመመገብ መቆጠብ ያለባቸው ሰዎች በዝርዝር እንመለከታለን ማለት ነው። በመጀመሪያ ደረጃ የምንመለከተው ለሙዝ አለርጂ ያለባቸው ሰዎች እንዳሉ ልታውቁ ይገባል። አንዳንድ ግለሰቦች ለሙዝ አለርጂ ናቸው። ይህ ማለት ደግሞ ብዙውን ጊዜ ከአፍ የሚወጣ አለርጂ በሽታ ጋር የተያያዘ ነው። ይህም የሚከሰተው በሙዝ ውስጥ ያሉ ፕሮቲኖች አለርጂ በሆኑ ሰዎች ላይ የአለርጂ ምላሽ ሊያስከትሉ ስለሚችሉ ነው። ምልክቶቹም በአፍ እና በከንፈር ወይም ደግሞ በጉሮሮ ውስጥ ማሳከክ ወይም ደግሞ እብጠት ሊያሳይ ይችላል ማለት ነው። የምግብ መፈጨት ችግር፣ የቆዳ ሽፍታ፣ ማሳከክ፣ የመተንፈስ ችግር ያጋጥማቸዋል ማለት ነው። እነዚህ ሰዎች ከባድ የአለርጂ ምላሾች ለመከላከል ሙዝን ሙሉ በሙሉ መመገብ ማቆም እንዳለባቸው ማወቅ ያስፈልጋል። ሁለተኛው የኩላሊት በሽታ ያለባቸው ሰዎች ከሙዝ ቢርቁ ወይም ደግሞ ሙዝን በመጠነኛ መንገድ ቢመገቡ ይመከራል። ሙዝ ለልብና ለጡንቻ ተግባር እጅግ አስፈላጊ በሆነው ፖታሺየም ይዟል ማለት ነው። የኩላሊት በሽታ ባለባቸው ሰዎች ኩላሊቶቹ የፖታሺየም መጠን በብቃት መቆጣጠር ላይችሉ ይችላሉ። ስለዚህ ከዚህ ጋር ተያይዞ በደም ውስጥ ከፍተኛ የፖታሺየም መጠን ያስከትላል ማለት ነው። ስለዚህ እነዚህ ሰዎች ሙዝን ሲመገቡ አጠቃላይ ልብ ምት መድከም ሊያጋጥማቸው ይችላል ማለት ነው። ስለዚህ ከፍተኛ ኩላሊት በሽታ ያለባቸው ወይም ደግሞ ዳያሊሲስ የሚወስዱ ሰዎች ሊከሰቱ የሚችሉ ችግሮችን ማስወገድ ያስፈልጋቸዋል እና ሙዝን መገደብ ይኖርባቸዋል ማለት ነው። በመቀጠል የስኳር በሽታ ያለባቸው ሰዎች እንመለከታለን። ሙዝ ጥሩ ቫይታሚኖች፣ ማዕድናት፣ ፋይበር ምንጭ ሲሆን ከፍተኛ መጠን ያለው ካርቦሃይድሬትን እንደሚይዝ ማወቅ ያስፈልጋል። ይህም የደም ስኳር መጠንን ሊጨምር ስለሚችል የበሰለ ሙዝ በከፍተኛ የደም ስኳር መጨመርን ያስከትላል ማለት ነው። የደም ስኳር መጨመር አጠቃላይ ኢንሱሊን ለመቆጣጠር አስቸጋሪ ያደርገዋል። የስኳር ህመምተኞች የደም ስኳር መጠናቸውን በቅርበት መከታተልና በደንብ ያልበሰለ ሙዝ ብትጠቀሙ ይመከራል። መጠኑን መገደብ ይኖርባቸዋል ማለት ነው። ስለዚህ ከዚህ ጋር ተያይዞ አጠቃላይ ሙዝ ብትመገቡ ይመከራል። ነገሩ መጠኑ ላይና በተለይም ደግሞ የበሰለ ከሆነ መጠንቀቅ ይኖርባቸዋል። በመቀጠል የምግብ መፈጨት ችግር ያለባቸው ሰዎች፣ የአንጀት መቆጣት ያለባቸው ሰዎች ከሙዝ ቢርቁ እጅግ ይመከራል ማለት ነው። ሙዝ በተለምዶ ዝቅተኛ አሲድነት ያለው ፍሬ ነው። ጨጓራ አሲድ ላለባቸው ሰዎች ዝቅተኛ አሲድ ያላቸው ምግቦችን ቢመገቡ እንኳን የአሲድ ምልክት ሊባባስ ይችላል ማለት ነው። ስለዚህ ሙዝ ሆድን ለማረጋጋት እጅግ በጣም ይረዳል። በአንዳንድ ሰዎች ላይ ግን ምቾት ማጣትን ሊያስከትል ስለሚችል በተለይም ደግሞ ከመጠን በላይ ከተወሰዱ አደጋ ስለሚኖረው የሆድ ህመም ያለባቸው ሰዎች የሆድ እብጠት ሊያመጣ ይችላል። ተቅማጥ፣ የሆድ ድርቀት፣ ቁርጠት ወይም ደግሞ ከመጠን በላይ የሆድ መነፋትን ሊያስከትል ይችላል ማለት ነው። ስለዚህ የምግብ መፈጨት ችግሮች ያሉባችሁ ሰዎች የሙዝ ብስለቱን ግምት ውስጥ ማስገባት ያስፈልጋል። በደንብ ያልበሰለ ሙዝ ብትጠቀሙ ይመከራል። አጠቃላይ ግን አጠቃቀማችሁን መገደብ ይኖርባችኋል ማለት ነው። በመቀጠል ከፍተኛ የደም ግፊት ያለባችሁ ሰዎች ሙዝን በጥንቃቄ ቢጠቀሙት ይመከራል። የተወሰኑ መድኃኒቶችን ለሚወስዱ ግለሰቦች ደግሞ ተስማሚ ላይሆን ይችላል ማለት ነው። ስለዚህ እነዚህ መድኃኒቶች የፖታሲየም መጠንን ሊጨምሩ ይችላሉ እና ከመጠን በላይ ፖታሲየም የበለጸገ ምግብ መመገብ አደገኛ ሊሆን ይችላል ማለት ነው። ስለዚህ ይሄን ስታደርጉ መደበኛ ያልሆነ የልብ ምት ችግር ሊያጋጥማችሁ ይችላል። የጡንቻ ድክመት፣ ድካም ሊሰማችሁ ይችላል ማለት ነው። ስለዚህ ፖታሲየም ቆጣቢ መድኃኒቶችን የሚወስዱ ሰዎች ሙዝ አወሳሰዳችሁን መገደብ ይኖርባቸዋል ማለት ነው። ስለዚህ የደም ግፊት በተለይ መድኃኒት የምትወስዱ ከሆነ መጠንቀቅ ይኖርባቸዋል። በመቀጠል ማይግሬን ወይም ደግሞ ራስ ምታት ያለባችሁ ሰዎች ሙዝን በጥንቃቄ መውሰድ ይኖርባቸዋል። አንዳንድ ማይግሬን ያለባችሁ ሰዎች ሙዝን ጨምሮ የተወሰኑ ምግቦች ማይግሬንን ሊያስከትሉ ስለሚችሉ ማለት ነው። ይህ ሊሆን የሚችለው በሙዝ ውስጥ ያለው ከፍተኛ ታይራሚን ይዘት ምክንያት ነው ማለት ነው። ይህም በተፈጥሮ የሚከሰት ውህድ ሲሆን የደም ስሮችን ማስፋትና በስሜታዊ ግለሰቦች ላይ ራስ ምታትን ሊያስከትል ይችላል ማለት ነው። ስለዚህ
ለራስ ምታት ቅርብ የሆኑ ሰዎች ላይ ሊከሰት ይችላል ማለት ነው። ከዚህ ጋር ተያይዞ ከባድ ራስ ምታት ማቅለሽለሽ ሊያስከትል ይችላል። የማይግሬን ህመም ያለባችሁ ሰዎች ሙዝን ብታስወግዱት ይመከራል ማለት ነው። ወይም ደግሞ በመጠኑ መጠቀም ትችላላችሁ። በመቀጠል ከመጠን በላይ ውፍረት ወይም ደግሞ ክብደት ስጋ ካለባችሁ መቀነስ መፈልጉ ከሆነ ሙዝን አጠቃቀማችሁን ማወቅና እንዴት እንደምትጠቀሙት ካላወቃችሁ ጉዳቱ ሊያመዝን ይችላል ማለት ነው። ሙዝ የምግብ ፍላጎትን ለመክታት ይረዳል። ስለዚህ የምግብ ፍላጎትን ለመቀነስና ክብደትን ለመቀነስ ይረዳችኋል ማለት ነው። እና ግን ብዙ የጤና ጥቅሞችን የሚሰጥ ቢሆንም ከሌሎች ፍራፍሬዎች ጋር ሲነጻጸር በአንጻራዊነት ከፍተኛ ካሎሪና ስኳር፣ ከፍተኛ ካርቦሃይድሬት አለው። ስለዚህ መካከለኛ መጠን ያለው ሙዝ 27 ግራም ካርቦሃይድሬት ሊይዝ ይችላል ማለት ነው። ክብደትን ለመቀነስ ወይም ደግሞ ጤናማ ክብደትን ለመጠበቅ የምትሞክሩ ሰዎች ሙዝን እንዴት መመገብ እንዳለባችሁ ማወቅ ያስፈልጋል ማለት ነው። ስለዚህ አጠቃላይ አጠቃቀሙን ብታውቁት ሞር ትጠቀማላችሁ። ካላወቃችሁበት ግን ሙዝ ስለበላችሁ ክብደት እንደማይቀንስ ማወቅ ያስፈልጋል። ስለዚህ ከሌሎች አመጋገብ ምክንያቶች ጋር ሳይጣጣም ከመጠን በላይ ከተወሰደ ክብደትን ሊጨምር እንደሚችል ማወቅ ያስፈልጋቸዋል ማለት ነው። ሌላው የተወሰኑ መድኃኒቶችን የምትወስዱ ሰዎች ሙዝን መገደብ ይኖርባቸዋል። ሙዝ ከተወሰኑ መድኃኒቶች ጋር መስተጋብር ሊፈጥር ይችላል ማለት ነው። ስለዚህ ለምሳሌ የልብ በሽታን ለማከም የሚወሰዱ መድኃኒቶችን የምትወስዱ ከሆነ በደም ውስጥ ያለውን የፖታሲየም መጠን ሊጨምር ይችላል። ስለዚህ አጠቃላይ እነዚህ መድኃኒቶች እንደ ሙዝ ካሉ ፖታሲየም የበለጸጉ ምግቦች ጋር ማጣመር አደጋን ይጨምራል ማለት ነው። ስለዚህ ጡንቻ መድከም፣ መደበኛ ያልሆነ የልብ ምት ወይም ደግሞ የመደንዘዝ ስሜት ሊሰማችሁ ስለሚችል እንደዚህ አይነት መድኃኒት የምትወስዱ ሰዎች መጠንቀቅ ይኖርባችኋል። ሙዝ ከተሳሳቱ ምግቦች ጋር ቀላቅላችሁ የምትመገቡ ከሆነ ከጤናው ይልቅ ጉዳቱ ሊያመዝን ይችላል። ስለዚህ ይህንን በዝርዝር እንመልከተው ማለት ነው። ሙዝ ከተሳሳቱ ምግቦች ጋር መቀላቀል የሚያስከትለውን ጉዳት እናያለን። ሙዝ በተፈጥሮ ከፍተኛ የሆነ ስታርች አለው እና ደግሞ ከቅባታማ ምግቦች ጋር ለምሳሌ እንደተጠበሱ ምግቦች ጋር ማዋሃድ የምግብ መፈጨትን ሊያዘገይ ይችላል ማለት ነው። ይህም የሆድ እብጠትን ሊያመጣ ይችላል። የምግብ አለመፈጨት ወይም ደግሞ ምቾት ማጣትን ያስከትላል ማለት ነው። ምክንያቱም ሰውነት ስታርችና ስቡን በአንድ ጊዜ ለማዋሃድ ጠንክሮ ይሰራል ማለት ነው። በዚህ ምክንያት ሙዝ ከተጠበሱ ምግቦችና የወተት ተዋጽኦች ጋር ካሉ ማዋሃድ አያስፈልግም ማለት ነው። ሌላው ሙዝ ከፍተኛ ፕሮቲን ካላቸው ምግቦች ጋር ባታዋህዱት ይመከራል። ለምሳሌ ስጋ ከበላችሁ በኋላ ወይም ደግሞ እንቁላል ከበላችሁ ወይም ደግሞ እንደ አይብ ነገር ከበላችሁ ባታጠምሩ ወይ ከዛ በፊት ባትበሉ ይመከራል ማለት ነው። ስለዚህ እነዚህ ማደባለቅ በፍጹም አያስፈልግም። ሰውነት ለስታርች እና ለፕሮቲን የተለያዩ ምግቦች መፈጨት ኢንዛይምን ይፈልጋል ማለት ነው። አጠቃላይ እነሱ ማዋሃድ ተገቢ ያልሆነ የምግብ መፈጨት ችግር ያመጣል ማለት ነው። ለምሳሌ እነዚህን አደባልቃችሁ መበሉ ከሆነ የሆድ እብጠት ይመጣል፣ በሆድ ቁርጠትም ያስከትላል፣ የሆድ መነፋትም ያመጣል ማለት ነው። በተለይም ሙዝ ከወተት ተዋጽኦ ጋር አርጋችሁ አዋሃዳችሁ የምትመገቡ ከሆነ የምግብ መፈጨት ችግር ሊያጋጥማችሁ ይችላል ማለት ነው። ሙዝ ብዙ ስኳርን ይዛል እና የወተት ተዋጽኦ ከሙዝ ጋር ተጣምረው በአንጀት ውስጥ ምቾት የማጣት ስሜት እንዲሰማችሁ ያደርጋል። ሌላው ሙዝ እንደ ብርቱካን፣ ሎሚ ወይም ደግሞ አናናስ ካሉ ፍራፍሬዎች ጋር ማጣመር በፍጹም አያስፈልግም። እነዚህ ፍራፍሬዎች አሲዳማ ናቸው እና በሙዝ ውስጥ ያሉት ስታርች ጋር ሲጣመሩ የሆድ ህመም፣ የሆድ መነፋት፣ ጋዝን ያስከትላሉ ማለት ነው። ስለዚህ ከላይ የጠቀስኩላችሁን የምግብ ዝርዝሮች ከሙዝ ጋር ባለማዋሃድ ሙዝን ብቻውን ብትጠቀሙት ይመከራል። ከሙዝ ጋር አዋህዳችሁ ብትጠቀሙት ደግሞ ተስማሚ የሆኑ ምግቦችን ከዚህ ቀጥሎ መነግራችሁ ይሆናል ማለት ነው። አንደኛ ሙዝ ከለውዝ ጋር ሲዋሃድ ወይም ደግሞ ኦቾሎኒ ቅቤ ጋር ማጣመር እጅግ በጣም ጥሩ ነው። በእነዚህ የምግቦች ውስጥ ያሉ ጤናማ ቅባቶች ፕሮቲንና በሙዝ ውስጥ ያለው ተፈጥሯዊ ስኳርና ፋይበር ያሟሟሉ ማለት ነው። ስለዚህ የተመጣጠነ ኃይል ይሰጣሉ። እንዲሁም ረዘም ላለ ጊዜ የጥጋብ ስሜት እንዲሰማችሁ ስለሚያደርግ ሙዝን ከለውዝ ጋር አርጋችሁ ብትመገቡት ይመከራል። ሁለተኛ ከአጃ ጋር ሙዝን ከአጃ ጋር ወይም ደግሞ ከሙሉ እህሎች ጋር ብታጣምሩት ይመከራል። ሙዝና አጃ ሁለቱም በፋይበር የበለጸጉ ናቸው። አጠቃላይ ጥሩ ጥምረት ያደርጋቸዋል ማለት ነው። ይህ ጥምረት የምግብ መፈጨትን ለመቆጣጠርና ዘላቂ የኃይል ልቀትን ለማቅረብ ይረዳቸዋል ማለት ነው። ይህም ጥሩ ቁርስ ምርጫ እንዲሆን ያደርገዋል። በተለይ ቁርስ ላይ ብትመገቡት እጅግ ይመከራል ማለት ነው። ስለዚህ የሙዝ ቁርጥራጮችን ወደ አጃ ውስጥ በመደባለቅ ከአጃ ጋር በማጣመር ብትመገቡት ይመከራል። ሶስተኛ አረንጓዴ ቅጠላማ አትክልቶች ጋር ብታደባልቁት ሙዝን ይመከራል ማለት ነው።
ሙዝ አጠቃላይ ከስፒናች ከጎመን ወይም ከሌሎች ቅጠላማ አረንጓዴ ተክሎች ጋር ብታጣምሩት በፋይበር እና በንጥረ ነገሮች የበለጸጉ ናቸው። ሙዝም ይሄንን ይዟል። አንድ ላይ ሲሆን እጅግ ጥሩ ጠቀሜታ ታገኛላችሁ። ይህም በንጥረ ነገር የበዛበትና ኃይልን የሚያሻሽል ጥምረትን ይፈጥርላችኋል ማለት ነው። አራተኛ ከቤሪ ፍሬዎች ጋር ብታዋህዷቸው እጅግ ይመከራል። የቤሪ ፍሬዎች የሚባሉት እንደ ብሉቤሪ አለ፣ እንጆሪ አለ። ስለዚህ እነዚህን አርጋችሁ ሌሎች ፍሬዎች ጋር አርጋችሁ ብትመገቧቸው ይመከራል ማለት ነው። እነዚህ ፍሬዎች በጸረ አንቲኦክሲደንት የበለጸጉ ሲሆኑ ከሙዝ ጋር እጅግ በጣም የሚጣመሩ ናቸው። የቤሪ ፍሬዎች ውስጥ ያለው ከፍተኛ ቫይታሚን ሲ ይዛሉ። ሰውነት ከሌሎች ምግቦች የበለጠ ብረት እንዲወስድና በሙዝ ውስጥ ያለው ፖታሲየም ደግሞ የልብ ጤናን ለመደገፍ እንዲረዳ ያስችሉታል ማለት ነው። በመጨረሻም ደግሞ አቮካዶና ሙዝን ብታቀላቅሉ እጅግ ይመከራል። አጠቃላይ ጣፋጭና ገንቢ ጥምረት ያደርጋቸዋል ማለት ነው። አቮካዶ ጤናማ ቅባት ምንጭ ነው። በሙዝ ውስጥ ያለውን ካርቦሃይድሬት ያሟሟል። ይህም ደግሞ የጥጋብ ስሜት እንዲሰማችሁ ያደርጋል። ኃይልን ለመስጠትም ይረዳችኋል። ይህም ደግሞ እራት ላይ ብትመገቡት ይመከራል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣው ትምህርታዊ የጤና ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። በሌላ ጊዜ እስከምንገናኝ መልካም ጊዜ። ቻው ቻው።